ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ስታቲክስ 2 በቻፕተር 6 ኮሪሌሽን እና ሬግሬሽን ላይ ቪዲዮ ሌሰን ይዤላችሁ መጥቻለሁ። ከዚህ በፊት የሰራኋቸው 5 ቻፕተሮች አሉ። እነሱ ካላያቸዋቸው ማየት ትችላላችሁ። እና ለዛሬ በቻፕተር 6 ኮሪሌሽን እና ሬግሬሽን ላይ እንወያያለን እና ከዛ በፊት መጀመሪያ ጊዜ ከሆነ የቪዲዮ የደረሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ላይክ ብታደርጉትም ለብዙ ሰው እንዲዳረስ ያደርገዋል ዩቲዩብ እና ቪዲዮን ላይክ በማድረግ ቢጀምሩ ደስ ይለኛል። እናም ቪዲዮን ከመጀመራችሁ በፊት ቪፒኤን አብራችሁ ቢጀምሩልኝ ደስ ይለኛል። ይህም በምታደርጉልኝ ቁጥር እኔ የሚበልጥ እየተነሳሳው እና ሌሎች ቪዲዮዎችንም እየሰራሁ አመጣላችኋለሁ ማለት ነው። ስለዚህ ወደ ቪዲዮ እንግባ። እሺ ቻፕተር 6 ላይ ኮሪሌሽን እና ሪግሬሽን ነው። ምንድናቸው ኮሪሌሽን እና ሪግሬሽን፣ በመካከላቸው ያለው ዲፈረንስስ ምንድን ነው እና ለምን ይጠቅማሉ የሚለውን እንመለከታለን ማለት ነው። ስለዚህ ሪግሬሽን ኤንድ ኮሪሌሽን አናላይሲስ አር ስታቲስቲካል ቴክኒክስ ዩዝድ ኤክስቴንሲቭሊ ቱ ሜዠር ዘ ዲግሪ ኦፍ ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብል ኢንቱ ዲፈረንት በት ሪሌትድ ዌይ ነው። ስለዚህ እነዚህ ሪግሬሽን እና ኮሪሌሽን በሁለትና ከዛ በላይ የሆኑ ቫሪያብሎች መካከል ያለ ዲግሪ ሪሌሽን በምን ያህል ሪሌሽን እንዳላቸው ያሳየናል። ኮሪሌሽን ላይ ስንመጣ ኦንሊ በመሃላቸው ያለውን ዲግሪ ኦፍ ሪሌሽን ላይ ነው። ኮዚሽን ላይ ስንመጣ ሪግሬሽን ላይ ስንመጣ ደግሞ ኮዝ ኤንድ ኢፌክት ነው። የትኛው ኮዝ ነው በየትኛው ላይ ኢፌክት የሚያመጣው የሚለውን እናያለን ማለት ነው። ስለዚህ ፎር ኤግዛምፕል ዜር ኤግዚስት ሪሌሽንሺፕ ቢትዊን በሄይት እና በዌት በቁመት እና በክብደት መካከል ያለ ሪሌሽንሺፕ ሊሆን ይችላል። ሌቭል ኦፍ ኤዱኬሽን ኤንድ አኑዋል ኢንካም፣ በኤዱኬሽን ሌቭላችን እና አኑዋል ኢንካም መካከል ያለው ሪሌሽንሺፕ ዲግሪውን እንመለከታለን። እና ዘ ነምበር ኦፍ አወር ስፔንት ፎር ስታዲንግ ኤንድ ዘ ዲግሪ ሴኪውርድ ነው። ስለዚህ የምታጠኑበት ሰዓት እና የምታገኙት ግሬድ መካከል ያለው ሪሌሽንሺፕ ምን እንደሚመስል እነዚህን ተጠቅመን ማጥናት እንችላለን ማለት ነው። ስለዚህ ሪሌሽንሺፕ ነው። በዲግሪ ኦፍ ሪሌሽንሺፕ ምን ይመስላል በሁለት ቫሪያብሎች መካከል ያለውን የሚለውን የሚያሳየን ሪግሬሽን ይሁን እና ኮሪሌሽን ነው ማለት ነው። ስለዚህ ከኮሪሌሽን ስንጀምር ኮሪሌሽን ኢዝ ስታቲስቲካል ቴክኒክ which measure and analyze the degree or the extent to which two or more variable fluctuates with reference to one another ነው። ስለዚህ ኮሪሌሽን ከሆነ ምንድነው ዲግሪ ወይም ኤክስቴንት በምን ያህል ሪሌሽንሺፕ ባላቸው ነው ሁለትና ከዚያ በላይ የሆኑ ቫሪያብሎች የሚለውን የሚያሳየን ነው። ስለዚህ ዲግሪ ኦፍ ኮሪሌሽን ኤክስፕረስድ ባይ ዘ ኮፊሺየንት which ranges from ዲግሪውን የምንገልጸው ስለዚህ የሪሌሽንሺፓቸውን በኮፊሺየንት ነው። ያ ኮፊሺየንት ደግሞ ሬንጁ ከ-1 እስከ 1 ሲሆን ዳይሬክሽኑ ኢንዲኬት የሚያደርገው ማይነስ እና ፕላስ ሳይን ያላቸውን የሪሌሽንሺፕ ዳይሬክሽን ነው። ፖዚቲቭ ከሆነ ምንድነው ተመሳሳይ አቅጣጫ ነው ሪሌሽንሺፓቸው ማለት ነው። አንዱ ሲጀምር አንዱ ይጨምራል፣ አንዱ ሲቀንስ አንዱ ይቀንሳል ማለት ነው። ኔጌቲቭ ከሆነ ደግሞ ተቃራኒ ይሆናል ማለት ነው። አንዱ ሲጀምር ሌላው ይቀንሳል፣ ሌላው ሲቀንስ አንደኛው ይጨምራል መሆኑን ያሳየናል ማለት ነው። ምኑ ሳይኑ የሚሰጠን ዳይሬክሽን ይህንን ነው ማለት ነው፣ ኢንተርፕሬቴሽኑ ማለት ነው። ስለዚህ ዩዝ ኦፍ ኮሪሌሽን ምንድነው በኢኮኖሚክ ቲዮሪ እና በቢዝነስ ስተዲ ላይ በስፋት እንጠቀመዋለን። ለምሳሌ በፕራይስ እና በኳንቲቲ መካከል ያለው ሪሌሽንሺፕ፣ ምክንያቱም ፕራይስ በጨመረ ቁጥር ኳንቲቲ ዲማንድ እየቀነሰ ይመጣል። ኳንቲቲ ፕራይስ በቀነሰ ቁጥር ደግሞ ኳንቲቲ ዲማንድ እየጨመረ ስለሚመጣ ያላቸው ሪሌሽንሺፕ አሁን ምንድነው እዚህ ጋር ኮሪሌሽን ተጠቅመን ማሳየት እንችላለን። እና አድቨርታይዝመንት ኤክስፔንዲቸር እና ሴልስ ቮሉም፣ አድቨርታይዝመንት ኤክስፔንዲቸራችን በጨመረን ቁጥር ሴልስ ቮሉማችን እየጨመረ ይመጣል። ይህንን የምናሳየው ኮሪሌሽንን ተጠቅመን ነው። ስለዚህ ኮሪሌሽን ማለት ምንድነው በምን ያህል ዲግሪ ወይም ኤክስቴንት በሁለት እና ከዛ በላይ የሆኑ ቫሪያብሎች መካከል ሪሌሽንሺፕ አለ የሚለውን የምናሳይበት ነው ማለት ነው። ስለዚህ ኮሪሌሽን አናላይሲስ ሄልፕስ ኢን ድራይቪንግ ፕሪሳይስሊ ዘ ዲግሪ ኤንድ ዘ ዳይሬክሽንስ ኦፍ ሰች ሪሌሽንሺፕ። ስለዚህ ኮሪሌሽን ምንድነው በምን ያህል ዲግሪ ነው ያላቸው ሪሌሽንሺፕ እና በዳይሬክሽን ኦፍ ሪሌሽንሺፓቸውን ለማሳየት ይጠቅመናል ማለት ነው። እሺ ከዛ ታይፕ ኦፍ ኮሪሌሽን የኮሪሌሽን አይነቶች ስናይ መጀመሪያ ምንድነው ፖዚቲቭ እና ኔጌቲቭ ኮሪሌሽን ብለን እንከፍላቸዋለን። ፖዚቲቭ እና ኔጌቲቭ ብለን የከፈልነው ምንድነው የሚለውን ስንመለከት ሁለት ቫሪያብሎች ቼንጅ ኢን ዘ ሴም ዳይሬክሽን ኤንድ ዛን ኮልድ ፖዚቲቭ ኮሪሌሽን ይላል። ስለዚህ ሁለቱ ቫሪያብሎች ቼንጅ የሚያደርጉበት ሴም ዳይሬክሽን ማለትም አሁን ኤክስ እየጨመረ እየሄደ ነው። ስለዚህ ወይም እየጨመረ ሲመጣ ምን ይባላል? ይሄ ፖዚቲቭ ኮሪሌሽን በአንድ አይነት ዳይሬክሽን ሪሌሽንሺፓቸው። ሌላ ደግሞ ወይ ኤክስ ሲቀንስ ወይም በተመሳሳይ የሚቀንስ ከሆነ ምን ይባላል? ይሄ ፖዚቲቭ ኮሪሌሽን ነው። በአንድ አይነት ዳይሬክሽን ከሆነ ሪሌሽንሺፓቸው አንዱ ሲጨምር ሌላው ከጨመረ፣ አንዱ ሲቀንስ ሌላኛው ከቀነሰ ፖዚቲቭ ኮሪሌሽን ይባላል ማለት ነው። ኔጌቲቭ ኮሪሌሽን ከሆነ ደግሞ ኦፖዚት ዳይሬክሽን ከሆነ ቼንጅ የሚያደርጉት ኔጌቲቭ ኮሪሌሽን። ለምሳሌ ይሄኛው ሲጨምር ኤክስ ሲጨምር ዋይ ሲጨምር ኤክስ ሲጨምር ዋይ እየቀነሰ ነው በዚህ ጋር ኮንቴክስት እና
እዚህኛው ላይ ደግሞ ኤክስ ሲቀንስ ዋይ እየጨመረ ነው። ስለዚህ ዳይሬክሽን ኦፍ ሪሌሽንሽፓቸው ዲፈረንስ ነው። ሴም ዳይሬክሽን ያላቸው የኛው ኔጌቲቭ ከሆነ ኦፖዚት ዳይሬክሽን ይሆናል። ስለዚህ ሁለት አይነት ኮሬሌሽን አለ፣ ፖዚቲቭ እና ኔጌቲቭ ኮሬሌሽን ቤዝድ ኦን ዳይሬክሽን ኦፍ ሪሌሽንሽፓቸው ማለት ነው። ሁለተኛው ደግሞ ምንድነው ሲምፕል እና መልቲፕል የሚባል ኮሬሌሽን አለ። ወይን ኦንሊ ቱ ቫሪያብል አር ስተዲድ ከሆነ ፕሮብሌሙ ሲምፕል ኮሬሌሽን ነው። ሁለት ቫሪያብሎች ከሆኑ ያሉን ምን ይባላል? ሲምፕል ኮሬሌሽን ነው። ለምሳሌ ዘ ሪሌሽንሽፕ ቢትዊን ዘ ነምበር ኦፍ ስተዲ ኤንድ ኤግዛም ሴኪዩር። ስለዚህ የምናጠናበት ሰዓት እና በኤግዛም ውጤታችን መካከል ያለው ሪሌሽንሽፕ ሲምፕል ኮሬሌሽን ነው። ምክንያቱም ሁለት ፕሮብሌሞች ስለሆኑ ስተዲ ወይም ሁለት ቫሪያብሎችን እያጠናን ስለሆነ አንደኛው ቫሪያብል ዘ ነምበር ኦፍ ስተዲ፣ ሁለተኛው ኤግዛም ስኮር መካከል ያለው ሪሌሽንሽፕ ስለሆነ እና መልቲፕል ኮሬሌሽን ከሆነ ደግሞ ሶስት እና ከዛ በላይ የሆኑ ቫሪያብሎችን ሰምልታኒየስሊ ነው ስተዲ የምናደርገው ማለት ነው። ስለዚህ ለምሳሌ the relationship between the number of hours study and variable, the number of hours slept and variable and before the exam score ነው። ስለዚህ የምናጠናበት ሰዓት እና የእንቅልፍ ሰዓታችን ምን ላይ ያላቸውን ኢፌክት ነው ኤግዛም ስኮራችን ያለውን ኢፌክት እና አይሚን ሪሌሽንሽፕ ለማጥናት ከፈለግን መልቲፕል ኮሬሌሽን እንጠቀማለን ማለት ነው። ሌላኛው ደግሞ ምንድነው ሊኒየር ኤንድ እና ሊኒየር ኮሬሌሽን ነው። ሊኒየር እና ሊኒየር ላይ ስንመጣ ደግሞ በግራፋቸው ነው የምንወስነው። ይሄ ኢፍ ዘ ግራፍ ኢዝ ስትሬት ላይን ከሆነ ግራፉ ለምሳሌ እዚህ ጋር ያለው አይነት ማለት ነው ስትሬት ከሆነ ምን እንላለን? ኮሬሌሽኑ ሊኒየር ነው እንላለን ማለት ነው። ግራፉ ደግሞ ስትሬት ላይን ከሆነ ነን ሊኒየር ኮሬሌሽን አላቸው ማለት ነው። ስለዚህ if the amount of change in one variable tends to be a constant ratio to the amount of change in other variables, then the correlation is said to be ሊኒየር ነው። ስለዚህ ይሄ ምንድነው የሚያሳየው? አማውንት ኦፍ ቼንጃቸው አንዱ ቫሪያብል በኮንስታንት ቼንጅ ከሆነ ሬቱ የሚቀያየሩ ምን እንላለን? ሊኒየር ነው ማለት ነው። ስለዚህ ግን ኮንስታንት የሆነ ሬሾ ካልሆነ ቼንጁ እና ሊኒየር ይመጣል ማለት ነው። ስለዚህ እዚህ ጋር ያሉት ሁለት ግራፎችን ማየት ትችላላችሁ ማለት ነው። ስለዚህ ሊኒየር እና ሊኒየር የምንለው በግራፉ በሚሰራው ስትሬት ላይን ተመስርተን ነው ማለት ነው። ስለዚህ ሶስት አይነት ኮሬሌሽኖችን አወጣን ማለት ነው። ፖዚቲቭ፣ ኔጌቲቭ ቤዝድ ኦን ዳይሬክሽን ኦፍ ሪሌሽንሺፕ፣ ሲምፕል እና መልቲፕል ኮሬሌሽን based on the number of the variables studied, and linear and nonlinear correlation based on the graph type ወይም ስትሬት ላይን ይሰራል አይሰራም በሚለው ከፋፍል ማለት ነው። ስለዚህ እነዚህን ይመስላሉ ማለት ነው ታይፕ ኦፍ ኮሬሌሽን። ከዛ ኮኤፊሽንት ኦፍ ኮሬሌሽን ላይ ስንመጣ ደግሞ ምንድነው ኢምፖርታንት ፕሮፐርቲ ኦፍ ኮኤፊሽንት ኦፍ ኮሬሌሽን ስንመጣ ኮኤፊሽንቱ የቫልዩ ማለት ነው በማይነስ ዋን እና በዋን መካከል ነው የሚሆነው ብለን የለ ቫልዩ ኮሬሌሽናችን ኮኤፊሽንቱ። ስለዚህ ኮሬሌሽን ደግሞ ግን ምን ያሳይም? ኢምፕላይ ኮሴሽን አያሳይም። ኮሴሽን ማለት ኮዝ ኤንድ ኢፌክት የሚያሳይ አይደለም። ምናችን ኮሬሌሽን ኮዝ ኤንድ ኢፌክት ከሆነ ሪግሬሽን ነው ዋናው ዲፈረንሳቸው ይሄ ነው። ኮሬሌሽን ከሆነ ኦል ሪሌሽንሺፕ እና ኤክስታንት ኦፍ ሪሌሽንሺፕ ኤንድ ዳይሬክሽን ኦፍ ሪሌሽንሺፓቸውን ነው የሚያሳየን እንጂ አንዱ ያንዱ ኮዝ አንዱ ያንዱ ኢፌክት ነው ብለን አናጠናም። ይሄንን ከሆነ ሪግሬሽን ላይ ነው አንዱ ያንዱ ኢፌክት ነው ብለን የምናጠናው ማለት ነው። ሌላ ደግሞ ምንድነው ዲግሪ ኦፍ ኮሬሌሽን ነው። ዲግሪ ኦፍ ኮሬሌሽን ላይ ስንመጣ ምን ነው የሚያሳየን? the coefficient of the correlation measure the degree or the extent of the correlation between two variables። ስለዚህ የኮኤፊሽንታቸው ምን ያሳየናል የሚለው በምን ያህል ዲግሪ ወይም ኤክስታንት ኮሬሌሽን እንዳለ ነው፣ ዝምድና እንዳለ በሁለቱ ቫሪያብሎች መካከል ምንድነው ኮኤፊሽንት ኦፍ ኮሬሌሽን ተጠቅመን ዲግሪ ኦፍ ኮሬሌሽን ማየት እንችላለን ማለት ነው። ስለዚህ ኮኤፊሽንቱ ፕላስ ዋን ከመጣ የኮሬሌሽኑ ምን ይሆናል ማለት ነው? ፖዚቲቭሊ ፐርፌክት ኮሬሌሽን ናቸው፣ በጣም ፐርፌክት ሪሌትድ ናቸው ማለት ነው። ስለዚህ አንዱ ሲጨምር አንዱ የሚያወደው ይጨምራል ማለት ነው። ከዛ ማይነሷን ከመጣ ደግሞ ፐርፌክትሊ ኔጌቲቭ ኮሬሌሽን አለ ማለት ነው። ስለዚህ አንዱ ሲጨምር አንዱ ይቀንሳል፣ አንዱ ሲጨምር አንዱ ይቀንሳል፣ ወይም አንዱ ሲቀንስ ሌላው ይጨምራል ማለት ነው። በጣም ፐርፌክት የሆነ ኔጌቲቭ ሪሌሽንሺፕ አላቸው። እዚህኛው ጋር ፐርፌክት የሆነ ፖዚቲቭ ሪሌሽንሺፕ እና ሃይ ዲግሪ የምንለው ደግሞ ከፕላስ 0.5 እስከ ፕላስ 1 ከሆነ ሃይ ዲግሪ ኦፍ ፖዚቲቭ ሪሌሽንሺፕ አለ፣ በጣም ከፍተኛ የሆነ ፖዚቲቭ ሪሌሽንሺፕ አለ ነው ማለት ነው። ስለዚህ አንዱ በጨመረ ቁጥር ያኛውም እየጨመረ ይሄዳል። ግን ኤክስታንቱ በጣም ፐርፌክት ሳይሆን ሃይ ዲግሪ ነው ሪሌሽንሺፕ፣ አንዱ ሲጨምር ሌላው የመጨመሩ እድል ማለት ነው። ከዛ ከማይነስ 0.75 ደግሞ እስከ ማይነስ 1 ያለው ደግሞ ምንድነው ሃይ ዲግሪ ኦፍ ኔጌቲቭ ሪሌሽንሺፕ ይሆናል ማለት ነው። ስለዚህ አንዱ በጣም በቀነሰ ቁጥር አንዱ የመጨመር እድሉ ከፍተኛ ነው ማለት ነው። ስለዚህ ይሄን ይመስላል። ሞዴሬት ዲግሪ ከሆነ ደግሞ ከ0.5 እስከ 7.5 ያለው ነው። ይሄ በዚህ ዲግሪ ከሆነ ሞዴሬት ፖዚቲቭ ነው። ከማይነስ 2.5 እስከ ማይነስ 0.75 ከሆነ ሞዴሬት ኔጌቲቭ ዲግሪ ነው ማለት ነው። ሎ ዲግሪ ከሆነ ደግሞ ምንድነው ከ0 እስከ 2.5
ፖዘቲቭ ማለት ነው። ከዛ ከ0 እስከ -2.5 ከሆነ ደግሞ ሎው ዲግሪ ኦፍ ኔጌቲቭ ሪሌሽንሽፕ ይሆናል ማለት ነው። ከዛ ምንም አብሰንስ ኦፍ ኮሬሌሽን ወይም ሪሌሽንሽፕ የላቸውም ለማለት ኮኤፊሽንት ኦፍ ኮሬሌሽኑ 0 ከሆነ ምንም አይነት ሪሌሽንሽፕ የላቸውም ብለን ኮንክሉድ እናደርጋለን። ስለዚህ የኮኤፊሽንት ቫልዩ የኮሬሌሽኑ ቫልዩ ምንን ያሳያል ማለት ነው? ዲግሪ ወይም ኤክስተንት ኦፍ ሪሌሽንሽፓቸውን ቢትዊን ቱ ቫሪያብል መካከል ያለውን ያሳየናል ማለት ነው። ስለዚህ ሜቶዶች አሉ ምንን ዲተርማይን የምናደርግባቸው ኮሬሌሽን ዲተርማይን የምናደርግባቸው ሜቶዶች አሉ። እነሱ ምንድን ናቸው? ስካተርድ ፕሎት አለ፣ ግራፊካሊ ነው ይሄ። ስፒርማንስ ራንክ ኮሬሌሽን አለ፣ ካርል ፒርሰን ኮኤፊሽንት ኦፍ ኮሬሌሽን እና ሜቶድ ኦፍ ሊስት ስኩዌርን ተጠቅመን ምንን ዲተርማይን ማድረግ እንችላለን? ኮሬሌሽንን ዲተርማይን ማድረግ እንችላለን እና እያንዳንዱን እንመልከታቸው። የመጀመሪያው ምንድነው? ስካተርድ ፕሎት ወይም ስካተር ዲያግራም ወይም ዶት ዲያግራም አለ። ግራፊካሊ የተሰጣችሁን ቫልዩ በመሳል ስዕሉን ከሳላችሁ ወዲያ ያለውን ሪሌሽንሽፕ ግራፉን ተጠቅማችሁ መለየት ማለት ነው። ግን ይሄ ብዙ ጊዜ አይመከርም፣ ምክንያቱም ሊያወዛግብ ይችላል ግራፉ። ግን አንዱ ሜትድ ነው የኮሬሌሽን መለያ እንደሆነ ወቁ። ለምሳሌ አሁን እዚህ ጋር ያለውን ብታዩት በጣም ስትሬት ላይን ነው። ስለዚህ ይሄ በጣም ፖዚቲቭ ኮሬሌሽን አለ ነው፣ አፕዋርድ ስሎፒንግ ስለሆነ አንዱ ሲጀምር አንዱ ይጨምራል ማለት ነው። ስለዚህ ፐርፌክት ነው። ኮኤፊሽንት ኦፍ ኮሬሌሽኑ ወይም አር ስንት ነች? አንድ ነች ማለት ነው። ቅድም እንዳየ ነው አንድ ከሆነ ኮኤፊሽንት ኦፍ ኮሬሌሽኑ ፐርፌክት ፖዚቲቭ ሪሌሽንሽፕ አለ አፕዋርድ ከሆነ ማለት ነው። ግን እዚህ ጋር ስንመጡ ደግሞ ምንድነው? ዳውንዋርድ ነው። ዳውንዋርድ ከሆነ ፐርፌክት ኔጌቲቭ ሪሌሽንሽፕ እንዳለ ያሳያል። ስለዚህ -1 ነው። ስለዚህ አፕዋርድ ከሆነ ዳይሬክት ነው፣ ዳውንዋርድ ከሆነ ኢንዳይሬክት ሪሌሽንሽፕ አላቸው ማለት ነው። ስለዚህ ስትሮንግ ከሆነ ደግሞ ዋናው እዚህ ጋር አሁን የምታዩት ምንድነው? ስትሮንግ ነው። አሁን ዊክ ነው ወደሚለው ስንመጡ ምንድነው? ሊኒየር ላይን የመስራት ፕሮባቢሊቲ ነው የምታዩት። ሊኒየር ላይን ትንሽ ስትሬት ላይን ማለት ነው። ስትሬት ላይን ትንሽ መስራት ከቻለ ወደ ስትሮንግ እየተጠጋ ይሄዳል። አሁን ለምሳሌ እዚህ ጋር ስንመጣ ስትሮንግ ፖዚቲቭ ኮሬሌሽን ነው የሚለው። እዚህ ጋር ምንድነው? ትንሽ የሆነ ፕሮባቢሊቲ ያለው ሊኒየር የመስራት አለው። አሁን እዚህ ጋር ይችኛውን ብትመለከቷት እነዚህን ፖይንቶች ትንሽ ሊኒየር የመስራት ፕሮባቢሊቲ አለው። ስለዚህ ስትሮንግ የሆነ ፖዚቲቭ ኮሬሌሽን አለው ብላችሁ ታስባላችሁ ማለት ነው። አሁን እዚህ ጋር ስንመጡ ዜሮ ኮሬሌሽን ነው፣ ምንም ጭራሽ ስትሬት የሚሰራ ላይን የለውም፣ እንዳለበት እንትን ያሉ ናቸው በየቦታው። ስለዚህ ይሄኛው ዜሮ ኮሬሌሽን ወይም ምንም ሪሌሽን የለው። ግን እዚህኛው ጋር ስንመጡ ስትሮንግ ያልንበት ትንሽ ፕሮባቢሊቲ ያለ እዚህ ጋር ያለችውን እዚህ ጋር ያለችውና እዚህ ጋር ያለችውን ፖይንት ብታው ትንሽ ስትሬት ላይን የመስራት ፕሮባቢሊቲ ያላቸው እነዚህ በቀይ ያረኩባቸው ላይኖች ማለት ነው። ስለዚህ ስትሮንግ ፖዚቲቭ ኮሬሌሽን እንዲኖረው አድርጓል ማለት ነው። እዚህ ጋር ስትመጡ ደግሞ ሞዴሬት የሆነ ኔጌቲቭ አለው። እዚህ ጋር ምንድነው? ይሄን ትንሽ ለመስራት ፕሮባቢሊቲ እንደዚህ ትንሽ እየተጣመመ ነው እንጂ ወደ ስትሬት ላይን የቀረበ ነገር ነው። ስለዚህ ይሄ ምንድነው? ሞዴሬትሊ ኔጌቲቭ ነው። በጣም ፐርፌክት የሚባለው ምንድነው? አንድ አይነት ላይን ከሰራ ፐርፌክት ይባላል። እንደዚህኛው ፐርፌክት ሆኖ ኔጌቲቭ ማለት ነው። ግን እዚህ ጋር ሞዴሬት ነው፣ በቃ ደህና ነው እንላለን። እና እዚህኛው ጋር ደግሞ የመጨረሻው ላይ ምንድነው? አሁን እዚህ ጋር ስትሬት ላይን ነበር፣ ግን ማክሲመም ፖዚቲቭ ፐርፌክት ኮሬሌሽን አለ እንዳንል ምንድነው ያደረገችን? እዚህ ጋር ያለችው አንድ ፖይንት አለች ማለት ነው። እቺ ደግሞ ምን ትባላለች? አውትላየር ነው። አውትላየር ማለት ስትሬት ላይኑ ሰርቶ ግን በአንድ ፖይንት ምክንያት ይሄ ነገር ምን እንዳይሆን አደረገችው? በጣም ፐርፌክት ሪሌሽንሽፕ እንዳይኖራቸው ስላደረገች እቺ ፖይንት ምን ትባላለች? አውትላየር ትባላለች። ስለዚህ ፐርፌክት እንዳይሆን አደረገችው ማለት ነው። ስለዚህ ፐርፌክት ካልሆነ ወደ ስትሮንግ ይጠቃል ማለት ነው። ስለዚህ ግራፊካሊ በዚህ ወይ ነው የምንለያቸው። ግን ብዙም ጊዜ ግራፊካሊ አይጠየቅም ኤግዛም ላይ። ግን ጀስት አይዲያውን ለመረዳት ሞክሩ እና ስትሬት ላይን በመስራት ፕሮባቢሊቲ ነው ስትሮንግ ነው፣ ሚዲየም ነው፣ ሎ ነው፣ ሃይ ነው፣ ፐርፌክት ነው ብላችሁ የምትለዩት ማለት ነው። እሺ አሁን እዚህ ጋር ለምሳሌ ኤግዛምፕል ተሰጥቷል። አሁን ይህን ኤግዛምፕል ቁጥሮቹን ብስሏቸው አገናኝታችሁ ይህን ግራፍ ነው የምታገኙት። ስለዚህ አሁን ይሄ ግራፍ ስታዩት ወደ ምን ያደላ ነው? ወደ ስትሮንግ ነው የምትሉት። ያን ያህል ፐርፌክት እንዳይሆን ስትሬት ላይን አልሰራም፣ ግን እናንም እንዳንለው የሆነ የተወሰነ ፕሮባቢሊቲ አለው ስትሬት ላይን የመስራት። ስለዚህ ወደ ምን ያደላል ማለት ነው? ወደ ስትሮንግ ያደላል ማለት ነው። እሺ ሁለተኛው ሜትድ ደግሞ ምንድነው? ኮሬሌሽን የምናገኝበት ስፒርማንስ ራንክ ኮሬሌሽንን ተጠቅመን ነው። ስለዚህ ይሄ ደግሞ ስፒርማንስ ራንክ ኮሬሌሽን ምንድነው ስንል it is the association between two series of rank is called ራንክ ኮሬሌሽን ነው። ስለዚህ ራንኮችን ተጠቅመን በመካከላቸው ያለው ሪሌሽንሺፕ ነው የምናየው። ይሄንን ሜትድ ዴቨሎፕ ያደረገው ቻርልስ ኤድዋርድ ስፒርማን ስለሚባል ነው ስፒርማንስ ራንክ ኮሬሌሽን የተባለው። እና ስፔሻሊ ዩዝፉል የሚሆነው መቼ ነው? the actual magnitude or the item value are not given and simply the rank in this race are unknown. ስፒርማን ራንክ ኮሬሌሽን usually developed by ፎርሙላዎች ነች። በቃ ስፒርማን ራንክ ኮሬሌሽን ስትፈልጉ
1 ማይነስ 6 ታይም ሰሜሽን ኦፍ ዲአይ ስኩዌር ኦቨር ኤን ኪዩብ ማይነስ ኤን አድርጋችሁ ትሰራላችሁ። ዲ ማለት ምንድነው? የራንኮቹ መካከል ያለውን ዲፈረንስ ትፈልጋላችሁ። ከዚያ ያን ዲፈረንስ ስኩዌር ማድረግ ነው ማለት ነው። ስለዚህ እንዴት ነው የሚለውን እንመለከታለን በኤግዛምፕል ማለት ነው። እና ሁለት ኬዞች አሉ በስፒርማንስ ራንክ ኮፊሽንት ጊዜ ወይም አክቹዋል ራንኩ ሲሰጣቸው እና ራንኩ ካልተሰጠ እኛ ራሳችን ራንክ ሰጠን ነው ካልኩሌት የምናደርገው። እንዴት ነው የሚለውን እንመልከት። እሺ እዚህ ጋር አሁን ምን ይለናል? ወይን አክቹዋል ራንኩ ተሰጥቷል ማለት ነው። ስለዚህ ጀስት ኤቢሲዲ አሁን እዚህ ጋር ቱ ማናጀሮች አር ራንክድ ግሩፕ ኦፍ ኤምፕሎይ ኢን ኦርደር ኦፍ ፖቴንሻል ፎር ኢቨንቹዋሊ ቢካሚንግ የቶፕ ማናጀር። ስለዚህ ማናጀሮች ምንድነው በ10 ኤምፕሎዮችን ራንክ ሰጥቷቸው ማለት ነው ማናጀር ቢሆኑ ማናጀር ለማድረግ ማለት ነው ቶፕ ማናጀር ቢሆኑ። ስለዚህ ማናጀር ዋን ኤቢሲ እነዚህ 10 ኤምፕሎይ አድርጋቸው አስቧቸው። ኤን 10ኛ ያደረገው ለምሳሌ ሲን ነው አንደኛ ያደረገው ማናጀር ራንክ ደረጃ ሰጣቸው ማለት ነው። ከ1 እስከ 10 ደረጃ ሲሰጥ ማናጀር ቢ ደግሞ አንደኛ ያደረገው ኢን ነው፣ ሁለተኛ ያደረገው ሲን ነው እያለ ሶስተኛ ዲን ነው ይቀጥላል። ስለዚህ አሁን ምንድነው የምናደርገው? የሁለቱን ራንክ ምን እንፈልጋለን? ዲፈረንስ እንፈልጋለን። አሁን እዚህ ጋር እኩል ዳውን አድርሳችኋላችሁ ራንክ ኤን ወደዚህ ጋር ራንክ ቢን በዚህ ጋር ከዛፋችሁ ወዲያ ምንድነው የምታደርጉት? ዲፈረንሳቸውን ትፈልጋላችሁ። ስለዚህ ራንክ ኤ በማናጀር ዋን የተሰጠው 10 ነው። ራንክ ማናጀር ቱ ደግሞ ለኤ የሰጠው 9 ነው። ስለዚህ 10 ሲቀነስ 9 አንድ ነው። ስኩዌር ስታደርጉትም አንድ ይሆናል ማለት ነው። ከዛ ቀጣይ ደግሞ ማን ነው? 2 እና 4 አለው ዲፈረንሱ -2 ነው። ስኩዌር ስታደርጉት 4 ይመጣል። ሶስተኛ ደግሞ ምንድነው? አንድ ሲቀነስ 2 እና -1 ነው። ስኩዌር አንድ ይመጣል ማለት ነው። ቀጣይ ደግሞ 4 ሲቀነስ 3 አንድ ነው። ስኩዌር ስታደርጉት አንድ ይሆናል ማለት ነው። 3 ሲቀነስ 1 2 ነው። ስኩዌር ስታደርጉት 4 ይመጣል። 6 ሲቀነስ 5 አንድ ነው። ስኩዌር ስታደርጉት አንድ ነው። 5 ሲቀነስ 6 -1 ነው። ስኩዌር ስታደርጉት አንድ ነው። 8 ሲቀነስ 8 0 ነው። ስኩዌር ስታደርጉት 0 ነው። 7 ሲቀነስ 7 0 ነው። ስኩዌር ስታደርጉት ያው 0 ነው። 9 ሲቀነስ 1 -1 ስኩዌር ስታደርጉት 1 ነው ማለት። ስለዚህ ይሄን ስደምሩት ስንት ይመጣ ማለት ነው? 14 ነው። 1 እና 4 5 እና 1 6 እና 1 7 እና 4 11 እና 12 13 14 ይመጣ ማለት ነው። ስለዚህ ሰሜሽን ኦፍ ዲአይ ስኩዌር ስንት መጣ ማለት ነው? 14 ይመጣል ማለት ነው። ስለዚህ 14ን ካገኛችሁ በኋላ ምንድነው ፎርሙላው ላይ ተመልሳችሁ መተካት ነው። ፎርሙላችን ምንድነው ብለናል? ስፒርማንስ ራንክ ኮሪሌሽን 1 ማይነስ 6 አለ ሰሜሽን ኦፍ ዲአይ ስኩዌር አርጋችሁ ኦቨር ምን ታረጋላችሁ? ኤን ኪዩብ ማይነስ ኤን ማድረግ ነው ማለት ነው። ስለዚህ 1 ማይነስ ታረጋላችሁ እንትላችሁ 6 አለች። እቺ ፎርሙላ ነች። ጀነራሊ ፎርሙላ ላይ የምትጻፍ ነች 6 እንጂ ካልኩሌት አርጋችሁ የምታመጡ አይደለም። ኮንስታንት ነው ሁሌም ትጠቀማላችሁ ካልኩሌት ስታደርጉ። ከዛ 6 ሲባዛ ዲአይ ስኩዌር ደግሞ ስንት አመጣን? ሰሜሽኑን 14 አመጣን። 14 እናስገባለን። ቴንኪዩ በ10 ሳምፕል ስለሆነ ወሰድነው ወይም 10 ኢምፕሎይ ቴንኪዩ እናደርጋለን። ማይነስ ኤን ስለሆነ 10 እናደርጋለን። ስለዚህ ይሄ ስትሰሩት 0.915 ነው። ስለዚህ ፖዚቲቭ ነው። ስለዚህ ሃይ ዲግሪ ኦፍ ፖዚቲቭ ኮሪሌሽን አለ ማለት ነው በእነዚህ በሁለት ማናጀሮች መካከል። ስለዚህ የሰጧቸው ራንክ በጣም ተቀራራቢ ነው ማለት ነው። ስለዚህ ሃይ ዲግሪ ኦፍ ፖዚቲቭ ኮሪሌሽን አለ ብለን ኮንክሉድ ታደርጋላችሁ ማለት ነው። ግን አሁን ይሄ ራንኩ ስለተሰጠ ነው። ግን ራንኩ ባይሰጥ ምን ታደርጋላችሁ ማለት ነው? እና አሁን እዚህ ጋር 10 እዚህ ጋር ያሉ ኤግዛምፕሎቹ የተሰጣቸው አለ ቫልዩ። ስለዚህ በዚህ መሰረት ራንክ ትሰጣላችሁ። ለምሳሌ አሁን በመጀመሪያው ፕሪሊሚናሪ ቴስት መሰረት ምንድነው 92 የሚበልጠው የለም። ስለዚህ 92ን አንደኛ ታረጋላችሁ። እንደዚህ ያረጋችሁ ሁሉንም ራንክ ትሰጡና ምንድነው የምታረጉት? ለዚህኛውም ራንክ ትሰጣላችሁ ባላችሁ ቫልዩ መሰረት ከ1 እስከ 10። ከዛ እያንዳንዱን ራንክ ዲፈረንስ ትሰራ ራንኩን ራሳችሁ ሰጣችሁ ማለት ነው። ራንኩ ካልተሰጣ ራንክ ትሰጣላችሁ። ራንኩን ሰጣችሁ እያንዳንዱን ራንክ ዲፈረንስ ትፈልጋላችሁ። ከዛ ዲፈረንሱን ፈልጋችሁ ስኩዌር ታረጉና ምን ማድረግ ነው? ቀጥታ ፎርሙላው ነው። ስፒርማንስ ፎርሙላ ላይ ምን ታረጋላችሁ? 1 ማይነስ 6 ጀነራል ፎርሙላ ላይ ሰሜሽን ኦፍ ዲአይ ስኩዌራችሁን ትሰሩና ኦቨር ኤን ኪዩብ ማይነስ ኤን አድርጋችሁ ትሰራላችሁ ማለት ነው። ስለዚህ ይሄ ቀላል ስለሆነ ለእናንተ ትችላላችሁ፣ ፕራክቲስ አድርጉበት። ግን ፎርሙላው ይሄ እንደሆነ በቃ ማስታወስ ነው ያለባችሁ። ምን ራንክ ስፒርማንስ ራንክ ኮሪሌሽን ከተባላችሁ። ስለዚህ ሁለተኛ ኮሪሌሽንን አይሚን ይሄን ትላን ራንክ ኮሪሌሽን ተጠቅመን እናገኛለን። ሶስተኛው ደግሞ የካርል ፒርሰን ኮኤፊሺየንት ኦፍ ኮሪሌሽን ነች። ሲዋለች በጣም የካርል ፒርሰን ኮሪሌሽን ምንድነው? ሞስት ዋይድሊ ዩዝድ ሜዠሪንግ ኮሪሌሽን ነው እና ራንኩ ፎርሙላው ይሄን ይመስላል። እዚህ ጋር ያለው ነው ሰሜሽን ኦፍ ይችኛዋን በቃ ጀነራል ፎርሙላ ምን ይጠቀማል? ይችኛዋን በጣም ስዊቴብሏ ምን አድርጋችሁ ትጠቀማላችሁ?
ሰሜሽን ኦፍ ኤክስ አለ ኤን ታይም ሰሜሽን ኦፍ ኤክስ ታይምስ ዋይ ማይነስ ሰሜሽን ኦፍ ኤክስን በሰሜሽን ኦፍ ዋይ አብዝተን እንቀንሰዋለን ማለት ነው። ከዛ አንደር ራዲካል ኦፍ ኤን አለ ታይም ሰሜሽን ኦፍ ኤክስ ስኩዌር አድርገን እንደምራለን። ከዛ ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር ታይምስ ኤን ታይምስ ሰሜሽን ኦፍ ዋይ ዘ ሆል ስኩዌር ማይነስ ሰሜሽን ኦፍ ዋይ ዘ ሆል ስኩዌር አድርጋችሁ በዚህ ፎርሙላ ነው። ፎርሙላው ትንሽ ለመያዝ ያስቸግራል፣ ግን ደጋግማችሁ ሲሰሩበት ፕራክቲስ ታደርጉበት ችግር የለም፣ አስቸግራችሁን ትይዙታላችሁ ማለት ነው። ስለዚህ በዚህ መሰረት ካርል ፒርሰን ኮኤፊሽንት ኦፍ ኮሪሌሽንን ተጠቅመን ኤግዛምፕል እንሰራለን ማለት ነው። ስለዚህ ምንድነው የተባልነው? ካልኩሌት ዘ ኮኤፊሽንት ኦፍ ኮሪሌሽን ቢትዊን ዘ ነምበር ኦፍ አድቨርታይዝመንት ኤንድ ዘ ሴልስ ቮሉም። ስለዚህ አድቨርታይዝመንት እና ሴልስ ቮሉም ምን ያህል ዲግሪ ኦፍ ሪሌሽንሽፕ አላቸው? ፖዚቲቭ ነው ኔጌቲቭ ነው? ፖዚቲቭ ወይ ኔጌቲቭ ከሆነ ምን ያህል ነው የሚለውን ካልኩሌት እንድናደርግ ነው። ስለዚህ ምንድነው ቀጥታ አርን ካልኩሌት እንድናደርግ ነው የተጠየቀው ማለት ነው። ስለዚህ ነምበር ኦፍ አድቨርታይዝመንታችን ምንድነው? አንድ ያለ ነምበር ኦፍ አድቨርታይዝመንት ፎሎዊንግ ዳታ ኢሚሊየን የተሰጠ። ስለዚህ ነምበር ኦፍ አድቨርታይዝመንት አለ፣ ሴልስ ቮሊዩም አለ 4 3 4 8 9 8 5 8 4 እነዚህ ቫልዩዎች ይመጣሉ ማለት ነው። አድቨርታይዝመንቱ ይሄን ያህል ማስታወቂያ በተሰራ ቁጥር ይሄን ያህል ሽያጭ ተሸጠ ማለት ነው። ይሄን ያህል አድቨርታይዝመንት በተሸጠ ቁጥር በሚሊዮን ስለሆነ አንድ ማስታወቂያ በተሰራ ቁጥር 2 ሚሊዮን ሽያጭ፣ 4 ማስታወቂያ በሰራን ቁጥር 5 ሚሊዮን ሽያጭ፣ 3 ማስታወቂያ በተሰራ ቁጥር 8 ሚሊዮን ሽያጭ፣ 4 ማስታወቂያ በሰራን ቁጥር 12 ሚሊዮን ሽያጭ፣ 8 ማስታወቂያ በሰራን ቁጥር 14 ሚሊዮን ሽያጭ፣ 9 ማስታወቂያ በሰራን ቁጥር 19 ሚሊዮን ሽያጭ አገኘ። 8 ማስታወቂያ ሲሰራ ድጋሚ 22 ሚሊዮን ሽያጭ ተገኘ ማለት ነው። ስለዚህ በዚህ መካከል ያለውን ዲግሪ ኦፍ ሪሌሽንሺፕ በማስታወቂያ እና በሽያጭ ቮሊዩማችን መካከል ያለውን ሪሌሽንሺፕ እንድናገኝ ነው የተጠየቅነው። ስለዚህ ሶሉሽናችን ላይ ሲመጣ ምንድነው የሚያስፈልገን? ኤክስ ቫሉ አለ፣ አድቨርታይዝመንቱ አለ፣ ዋይ ቫሉ፣ ሴልስ ቮሊዩም አለ። ስለዚህ የሚያስፈልጉን ኮምፖነንቶች ምንድነው? ኤክስ ስኩዌር ያስፈልጋቸዋል፣ ዋይ ስኩዌር ያስፈልጋል፣ ኤክስ ታይምስ ዋይ ያስፈልጋቸዋል። ስለዚህ ምክንያቱም ፎርሙላው ላይ ስለሚያስፈልጉን ነው። ከዛ ኤክስ ስኩዌርን ከዚህኛው ላይ ታገኛላችሁ። አንድን ስኩዌር ስታደርጉ 4ን 3ን 4ን 8ን 9 8 ስኩዌር ስታደርጉ እዚህ ጋር ያለውን ታገኛላችሁ። ዋይንም ስኩዌር ስታደርጉት እዚህ ጋር ያለውን ታገኛላችሁ። ከዛ ኤክስ ዋይ ያስፈልገናል። ኤክስን በዋይ እያበዛን ማለት ነው። ስለዚህ 1 ታይምስ 2 2 4 ታይምስ 5 20 3 ታይምስ 8 24 4 ታይምስ 2 48 8 ታይምስ 40 112 8 ታይምስ 90 171 8 ታይምስ 22 176 ይመጣል ማለት ነው። ስለዚህ ይህን ካገኘን ወደ እዚህ ጋር ምንድነው የሰሜሽን ኦፍ ኤክስ አለ አጠቃላይ ድምር፣ እዚህ ጋር ሰሜሽን ኦፍ ዋይ አለ አጠቃላይ ድምሩ፣ እዚህ ጋር ሰሜሽን ኦፍ ኤክስ ስኩዌር አለ፣ እዚህ ጋር ደግሞ ሰሜሽን ኦፍ ምንድነው ዋይ ስኩዌር አለ፣ እዚህ ጋር ሰሜሽን ኦፍ ኤክስ ዋይ አለ። ስለዚህ እነዚህን ቫልዩዎች ካገኘን ወዲያ ምንድነው ማድረግ የሚጠበቅብን? ካልኩሌት ማድረግ ነው ቀጥታ አር ፎርሙላ ላይ ወይም ስፒርማን ካርል ፒርሰን ኮሪሌሽን ኦፍ ኮኤፊሽንት ላይ ያስገብተን ማለት ነው። ስለዚህ ፎርሙላው ምን ይመስላል? ይሄውና ኤን ታይምስ ሰሜሽን ኦፍ ኤክስ ታይምስ ዋይ አለ ማይነስ ሰሜሽን ኦፍ ኤክስ ታይምስ ሰሜሽን ኦፍ ዋይ ኦቨር አንደር ራዲካል ኦፍ ኤን ታይምስ ሰሜሽን ኦፍ ኤክስ ስኩዌር ማይነስ ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር። እዚህ ጋር ዘ ሆል ስኩዌር እና ሰሜሽን ኦፍ ኤክስ ስኩዌር ሲያደርጋት ዲፈረንስ አለው። እሷን ስንተካ አሳያችኋለሁ። እና ኤን ታይምስ ሰሜሽን ኦፍ ዋይ ስኩዌር ማይነስ ሰሜሽን ኦፍ ዋይ ዘ ሆል ስኩዌር ነው። ስለዚህ ቫልዩአችንን ተካ ስንት ነው? ኤናችን 1 2 3 4 5 6 7 ቫልዩ ነው። 7 ዳታ እንዲተሰጠን። ስለዚህ ኤን 7 ነው። ስለዚህ 7 ሲባዛ ሰሜሽን ኦፍ ኤክስ ታይምስ ዋይችን ስንት መጥቷል? ሰሜሽን ኦፍ ኤክስ ታይምስ ዋይ 553 አለ። 7 ሲባዛ በ553 እናደርጋለን። ሲቀነስ ሰሜሽን ኦፍ ኤክስ ስንት ነው? 37 አለ። ሰሜሽን ኦፍ ኤክስ 37 ነው። ሰሜሽን ኦፍ ዋይ 82 አለ። ሲባዛ እናደርጋለን ኦቨር አንደር ራዲካል ኦፍ 7 ሲባዛ በስንት ነው የምናደርገው? አሁን ሰሜሽን ኦፍ ኤክስ ስኩዌር 251 ይሄ ነው ሰሜሽን ኦፍ ኤክስ ስኩዌር ማለት ነው። ስለዚህ 7 ሲባዛ በ251 ሲቀነስ ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር ከሆነ ይቺን 37ን ስኩዌር ነው የምናደርገው። ይቺን ዲፈረንስ ወቁ 37ን ስኩዌር ነው። እዚህኛው ጋር ግን የተጠየቀው ምንድነው? ኤን ሰሜሽን ኦፍ ኤክስ ስኩዌር ማለት ይቺ ነው። የኤክስ ስኩዌር ሰሜሽንን ትወስዳላችሁ እና ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር ከተባለ ግን ይቺኛው ነው የምትወስዱ። ስለዚህ ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር 37ን ስኩዌር ታደርጋላችሁ። ቀጣይ ደግሞ ምንድነው 7 አለ ሲባዛ ሰሜሽን ኦፍ ዋይ ስኩዌር ምንድነው? የዋይ ስኩዌር ሰሜሽን 1278 ነው። እሱን ትወስዳላችሁ። ከዛ እዚህ ጋር ሰሜሽን ኦፍ ዋይ ዘ ሆል ስኩዌር አለ። ሰሜሽን ኦፍ ዋይ ይሄ ነው። ዘ ሆል ስኩዌር ስታደርጉት 82 ስኩዌር ይሆናል ማለት ነው። ስለዚህ ይሄንን ካልኩሌት ማድረግ ነው የሚጠበቅባችሁ ማለት ነው። ስለዚህ ይሄ በካልኩሌተር አብዙ ትልልቅ ቁጥር ስለሆነ በመጨረሻ ቫልዩ ስንት ይመጣል? 0.902 ነው። ስለዚህ የሚያሳየው ምንድነው? ኔጌቲቭ ሳይን ስለሌለው ፖዚቲቭ ነው ሪሌሽኑ እና ዲግሪውን ስናይ ደግሞ ሃይ ዲግሪ ኦፍ ፖዚቲቭ ኮሪሌሽን አለ ማለት ነው። በምን በነምበር ኦፍ አድቨርታይዝመንት እና በሴልስ ቮሊዩም መካከል ከፍተኛ የሆነ ዲግሪ
ኦፍ ፖዘቲቭ ሪሌሽንሽፕ አለ። ማለትም አድቨርታይዝመንታችሁን በጨመራችሁ ቁጥር ሴልስ ቮሊዩማችሁ በጣም እየጨመረ ይመጣል ማለት ነው። ስለዚህ በዚህ መሰረት ሶስተኛው የኮሬሌሽን መፈለጊያ መንገዳችን ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። አራተኛው ሜትድ ምንድን ነው? ሜትድ ኦፍ ሊስት ስኩዌር። ሜትድ ኦፍ ሊስት ስኩዌር ማለት ምንድን ነው? ኮሬሌሽን ባይ ዘ ኮፊሽንት ሜትድ አት ሊስት ስኩዌር ኦፍ ሃቭ ካልኩሌት ዘ ቫልዩ ኦፍ ዘ ቱ ሪግሬሽን ኮፊሽንት ኦፍ ኤክስ ኦን ዋይ እና ዋይ ኦን ኤክስ ነው። ስለዚህ አሁን እዚህ ጋር ሪግሬሽን ይህንን ፎርሙላ ተጠቅመን ነው የምናገኘው አራችን ኮፊሽንት ኦፍ ኮሬሌሽናችን አንደር ራዲካል ኦፍ ቢ ማለት ስሎፕ ነች። ስሎፓችን ኤክስ ኦን ዋይ እና ዋይ ኦን ኤክስ ላይ አግኝተን ነው። ይሄንን እንዴት ነው የሚለው ሪግሬሽን ላይ ስለምናየው አሁን ጀስት ፎርሙላውን ሊያዙትና እንዴት ነው የሚለው ሪግሬሽን ላይ ስንመለከት ይገባቸዋል። ስለዚህ ግን ሜትድ ኦፍ ሊስት ስኩዌር ከተባለ አንደር ራዲካል ኦፍ ስሎፕ አፈላለግ አሁን ሪግሬሽን ላይ ስለምናይና ኤክስ ኦን ዋይ ሲሆንና ዋይ ኦን ኤክስ ሲሆን ስሎፕ ስለሚላይ እንዴት ነው የሚፈለገው የሚለውን ሪግሬሽን ላይ ስናይ አሳያችኋለሁ ማለት ነው። ስለዚህ ጀስት ፎርሙላውን ያዙት። ስለዚህ አራት ሜትዶች አየን ማለት ነው። ምንን የምንፈልግበት ኮፊሽንት ኦፍ ኮሬሌሽንን የምንፈልግበት ወይም ኮሬሌሽን የምንፈልግባቸው ማለት ነው። በሁለት ቫሪያብሎች መካከል ያለውን ሪሌሽንሽፕ የምናረጋግጥበት አንደኛው ምንድን ነው ግራፊካል እንደሆነ አየን። ሁለተኛው ስፒርማንስን ራንክ ኮሬሌሽንን አየን። ሶስተኛው ደግሞ ካርል ፒርሰን ኮፊሽንት ኦፍ ኮሬሌሽን አየን። አራተኛው ሜትድ ኦፍ ሊስት ስኩዌርን አየን ማለት ነው። ስለዚህ ሜትድ ኦፍ ሊስት ስኩዌርን ሪግሬሽን ላይ ስናይ ይገባቸዋል። ምክንያቱም ሪግሬሽን ላይ ያለ ኮንሴፕት ስለሆነ ይሄ ዋይ ኦን ኤክስ ኤክስ ኦን ዋይ የሚለው ማለት ነው። ስለዚህ ይህን ይመስላል ማለት ነው። ሌላኛው አይዲያ ምንድን ነው? ኮፊሽንት ኦፍ ኮሬሌሽን ነው። ኮፊሽንት ኦፍ ዴተርሚኔሽን ወይም አር ስኩዌር ነው። ስለዚህ the coefficient of determination is the ratio of explained variation to the total variation ነው። and the coefficient of determination measure how well the regression line represent the data ምን ያህል ሪግሬሽን ላይኑ ያንን ዳታ ሪፕሬዘንት አድርጎታል የሚለው ነው የሚያሳይ። ለምሳሌ አር ስኩዌራችን አራችን ምንድነው 0.9 ቢሆን አር ስኩዌራችን ስንት አካባቢ ይመጣል? የ0.81 አካባቢ ቢመጣ ምንድነው አሁን የሚያለው ምንድነው ይሄ ኢኩዌሽናችን ምንድነው 81% አሁን ለምሳሌ ስለምንድነው ያወራ ነው ስለ በቅድሙ ኤግዛምፕል ላይ ስለ ሴልስ አድቨርታይዝመንት እና ሴልስ ቮሊዩም ነው። ስለዚህ አድቨርታይዝመንት እና ሴልስ ቮሊዩም ላይ አር ተሰርቶ 0.9 ቢመጣና አር ስኩዌር ስናደርገው 81% መጣ። ስለዚህ 81%ቱ የሴልስ ቮሊዩማችን ምንድነው በምን ኤክስፕረስ ማድረግ እንችላለን ማለት ነው? ሴልስ ቮሊዩማችን በአድቨርታይዝመንታችን ኤክስፕረስ ይደረጋል ነው። የቀረው 19% ወይም 0.19 ደግሞ ምንድነው ኤክስፕሌን የሚደረገው በአዘር ኮዞች ነው። ግን 81%ቱ ለሴልስ ቮሊዩም መጨመር እንደ ኮዝ የምንቆጥረው ምናችን ነው ማለት ነው? አድቨርታይዝመንቱ መጨመሩ ነው። ለሴልስ ቮሊዩማችን መጨመር ብለን ኤክስፕረስ ማድረግ እንችላለን ማለት ነው። ስለዚህ ኮፊሽንት ኦፍ ዴተርሚኔሽን የሚያሳይ ምንድነው አር ስኩዌር ምን ያህል ነው ሪግሬሽን ላይ ነው ዳታውን ሪፕሬዘንት የሚያደርገው ማለት ነው። ስለዚህ ሪግሬሽን ላይ ስንመለከት እናያለን። ለምሳሌ ምንድነው ሪግሬሽን ኢኩዌሽን የሚጻፈው አልፋ ኢኳልስ ቱ ቢኤክስ ብናደርግ እዚህ ጋር አሁን ይሄን ያልኳችሁ ሴልስ አድቨርታይዝመንት ቢሆን እዚህ ጋር ሴልስ ቮሊዩም ቢሆን ዋይ። ስለዚህ ምንድነው 81%ቱ አድቨርታይዝመንት ምንድነው 71%ቱ ፋክተር ማለት ነው አድቨርታይዝመንት ነው ለሴልስ ቮሊዩም መጨመር ብለን ኤክስፕሌን እናደርጋለን። የቀረው 19 ፋክተር በዚህ ኤክስፕሌን አይደረግም፣ በሌሎች ፋክተሮች ላይ ዲፔንድ ይሆናል ማለት ነው። ለሴልስ ቮሊዩማችን መጨመር የተፎካካሪዎቻችን ምናምን ሌሎች ኮዞችን ኮንሲደር ማድረግ ይቻላል ማለት ነው። ስለዚህ ይህን ይመስላል ማለት ነው ኮፊሽንት ኦፍ ዴተርሚኔሽን። ቀጣይ የመጨረሻው ኮንሰፕት ምንድነው? ሪግሬሽን ነው ማለት ነው። ስለዚህ ሪግሬሽን አናላይስ ቱ ታይፕ ኦፍ ቫሪያብሎች አሉ በሪግሬሽን ላይ አሁን እንዳየነው ኢኩዌሽን ላይ ማለት ነው። አንደኛው ቫሪያብሎቹ ምን ናቸው? ዲፔንደንት ቫሪያብል አለ። ዲፔንደንት ቫሪያብል ማለት ወይም ሪግሬስድ ማለት እንችላለን፣ ፕሬዲክትድ ማለት እንችላለን፣ ኤክስፕሌንድ ተብሎ ኤክስፕሌንድ ቫሪያብል ተብሎ ይጠራል። ሌላኛው ቫሪያብል ደግሞ በዚህ በዲፔንደንት ቫሪያብል በሪግሬስ በፕሬዲክት ወይም በኤክስፕሌንድ ቫሪያብል ላይ ኢፌክት ያለው ምን ይባላል? ኢንዲፔንደንት ቫሪያብል። ሪግረሰር የሪግሬስድ ተቃራኒ ማለት ነው። ፕሬዲክተር ወይም የፕሬዲክትድ ተቃራኒ፣ ኤክስፕላናተር የኤክስፕሌን ተቃራኒ ስለሆነ እነዚህ ሁለት ቫሪያብሎች አሉ ማለት ነው። ባጭሩ ዲፔንደንት እና ኢንዲፔንደንት ቫሪያብል አለ ማለት ነው። ስለዚህ ኢተልፕ ቱ ኤክስፕሌን ዘ ኮዛል ሪሌሽንሺፕ ቢትዊን ቱ ቫሪያብል አያችሁ። እዛኛው ላይ ዲግሪ እና ኤክስተንት ኦፍ ሪሌሽንሺፑን ነበር የሚያሳይልማ። ኮሬሌሽን ግን ሪግሬሽን ላይ ከመጣ ምንድነው
ኮዛል ሪሌሽንሺፕ ቢትዊን በቱ ቫሪያብል መካከል ነው። ኮዝ ኤንድ ኢፌክት ነው የሚያሳየን ማለት ነው። ስለዚህ ሲምፕል ሊኒየር ሪግሬሽን እና መልቲፕል ሊኒየር ሪግሬሽን የሚባል ነገር አለ። ሲምፕል ሊኒየር ሪግሬሽን ከሆነ ሁለት ኢንዲፔንደንት ቫሪያብሎች ናቸው ያሉት። ማወቅ ያለባቸው ሁለት ኢንዲፔንደንት ቫሪያብል ነው። መልቲፕል ሊኒየር ሪግሬሽን ከሆነ ደግሞ ምንድነው ሁለትና ከዛ በላይ የሆነ ኢንዲፔንደንት ቫሪያብሎችን ያካትታል ማለት ነው። ስለዚህ ነምበር ኦፍ ኢንዲፔንደንት ቫሪያብል ነው ሲምፕል እና ሲምፕል ሊኒየር ኤንድ ሲምፕል ሊኒየር እና መልቲፕል ሊኒየር ሪግሬሰር የሚለያያቸው ሁለቱ ዲፈረንስ ነው። ሌላ ሪግሬሽን ላይን ነው። ሪግሬሽን ላይን ማለት the line of the regression is the line which gives the best estimate to the value of one variable for any specific value of the other variable። ስለዚህ ሪግሬሽን ላይን የሚለው የላይን ጊቭ የሚያደርገን ቤስት ኤስቲሜት እንድናደርግ ነው አንዱ ቫሪያብል ከአንዱ ቫሪያብል ተነስተን ማለት ነው። ስለዚህ ሪግሬሽን ላይናችን ስንመለከት ምንድነው ሪግሬሽን ላይናችን ምንድነው ሁለት አይነት ነው። አንደኛ ሪግሬሽን አናላይዝ ስንሰራ ሁለት አይነት ቫሪያብሎችን ተጠቅመን ነው። አንደኛው ዋይ አለ ዋይ ኦን ኤክስ እና ኤክስ ኦን የሚባል ነገር አለ። ዋይ ኦን ኤክስ ከሆነ ይህን ይመስላል። ዋይ ኦን ኤክስ ማለት አልፋ ፕላስ ቤታ ታይምስ ኤክስ ነው። ቤታ ምንድነች? ስሎፕ ነች። አልፋ ደግሞ ምንድነች? ኢንተርሴፕታችን ትሆናለች ማለት ነው። ይሄ ዋይ ኦን ኤክስ ነው። ኤክስ ኦን ዋይ ቢሆን ደግሞ ምን ታደርጋላችሁ ማለት ነው? ዋይ ኦን ኤክስ ከተባለ ሶሪ ኤክስ ኦን ዋይ ከተባለ ደግሞ ምንድነው? ኤክስ ኢዝ ኢኳልስ ቱ አልፋ ፕላስ ቤታ ዋይ ይሆናል ማለት ነው። የኤክስ እና የዋይ ቦታ ይለዋወጣል ማለት ነው። ምን ከሆነ ኤክስ ኦን ዋይ እና ዋይ ኦን ኤክስ ሲባል ይለያያል ማለት ነው። ስለዚህ ስሎፓችሁን ትፈልጋላችሁ። ቀጣይ ስሎፕ እንዴት ነው የሚፈልግ እዚህ ጋር እንመልከት። ስለዚህ ስሎፓችን ምንድነው? ኤክስ ዋይ ኦን ኤክስ ከሆነ ማለት ነው። ዋይ ኦን ኤክስ ከሆነ ስሎፓችን ምን ይሆናል ማለት ነው? ሰሜሽን ኦፍ ኤን ታይም ሰሜሽን ኦፍ ኤክስ ዋይ ማይነስ ሰሜሽን ኦፍ ኤክስ ታይም ሰሜሽን ኦፍ ዋይ ኦቨር ኤን ታይም ሰሜሽን ኦፍ ኤክስ ስኩዌር ታይም ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር ይሆናል። ይሄኛው ምን ከሆነ ነው? ኤክስ ዋይ ኦን ኤክስ ከሆነ ነው። ግን ኤክስ ኦን ዋይ ላይ ከሆነ ደግሞ ስሎፕ ስትፈልጉ ምንድነው ይችኛው የስረኛዋን መቀየር ነው። ምን ታረጋታላችሁ? ሰሜሽን ኦፍ ኤክስ ሰሜሽን ኤን ታይም ሰሜሽን ኦፍ ኤክስ ስኩዌር ነበራ ኤን ታይም ሰሜሽን ኦፍ ዋይ ስኩዌር ታረጋላችሁ። ምን ኤክስ ኦን ዋይ ከሆነ ማለት ነው ስትፈልጉ። ከዛ ሰሜሽን ኦፍ ኤክስ ስኩዌር ኤክስ ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር የሚለው ሰሜሽን ኦፍ ዋይ ዘ ሆል ስኩዌር አድርጋችሁ ትፈልጋላችሁ። ምን ከሆነ የምትፈልጉት ዋይ ኦን ኤክስ ሳይሆን ኤክስ ኦን ዋይ ከሆነ ኢኩዌሽናችሁ ማለት ነው፣ ወይም ሪግሬሽን ላይ ናችሁ ማለት ነው። ስለዚህ በዚህ ወይ ነው የምታደርጉት። ሌላ ደግሞ ምንድነው ኢንተርሴፕት እቺን አልፋ ስንፈልግ ማለት ነው። ስለዚህ እቺን አልፋ ስንፈልግ ደግሞ ምንድነው የምናደርገው? ዋይ አለ ብቻን ስናስቀራት ኤምቢ ኤክስን ወደዛ መውሰድ ስለሆነ ማለት ነው። ስለዚህ ዋያችን አለ ሚን ኦፍ ዋይ ማይነስ ስሎፕ ታይምስ ሚን ኦፍ ኤክስ እናደርጋለን ማለት ነው። ስለዚህ ሰሜሽን ኦፍ ዋይ ኦቨር ኤን አለ ሰሜሽን ኦፍ ቢ ሰሜሽን ኦፍ ኤክስ ኦቨር ቢ ነው። ስለዚህ ከላይ ሰረዙ ምንድነው ስሎፕ መሆኑን ነው የሚያሳዩ። ስለዚህ አልፋን ስትፈልጉ ምንድነው የምታደርጉት? ወይም ኢንተርሴፕታችሁን ስትፈልጉ የዋይን ስሎፕ አለ ለኤን ታካፍሉታላችሁ። ሰሜሽን ኦፍ ዋይ ደምራችሁ ለብዛቱ ማለት ነው። ከዛ ስሎፓችሁ አለ ስሎፓችሁ ኦልሬዲ በዚህ ጋር ባየነው ኢኩዌሽን ታገኛላችሁ። ከዛ ሰሜሽን ኦፍ ኤክሳችሁን ትፈልጉና ለኤን ታካፍላላችሁ። ይሄ ዋይ ኦን ኤክስ ከሆነ ነው። ኤክስ ኦን ዋይ ከሆነ ደግሞ ምን ታደርጋላችሁ? የሚሆነው ምን ነበረ? ኤክስ ኢዝ ኢኳልስ ቱ አልፋ ፕላስ ቤታ ታይምስ ዋይ ነበረ። ስለዚህ አልፋችሁ ምን ይሆናል ማለት ነው? ኤክስ ታይምስ ቤታ ታይምስ ዋይ ነው። ስለዚህ እዚህ ጋር ስሎፕ ስለሆነ እንደዚህ ታደርጉበት ይሰራል። ስለዚህ ሰሜሽን ኦፍ ኤክስ ኦቨር ኤን ማይነስ ቤታ ታይምስ ሰሜሽን ኦፍ ዋይ ኦቨር ኤን ይሆን ነበረ። ምን ኤክስ ኦን ዋይ ሆኖ ቢሆን ኖሮ ማለት ነው። ስለዚህ ኤክስ ኦን ዋይ እና ዋይ ኦን ኤክስ ሲሆን ስሎፕ አፈላለጋችሁ ኢንተርሴፕት አፈላለጋችሁና ኢኩዌሽን ራሱ አጻጻፋችሁ ይለያያል ማለት ነው። ስለዚህ እነዚህን ኮንሴፕቶች ኮንሲደር አድርጉ። የተሰጣችሁ ዋይ ኦን ኤክስ ነው ኤክስ ኦን ዋይ ነው የሚለውን መለየት አለባችሁ። ስለዚህ በዚህ መሰረት ምንድነው አራተኛው ሜትድ ኦፍ ሊስት ስኩዌር ላይ እዚህ ላይ ያሳያችኋለሁ ያልኳችሁ የአርን ስትፈልጉ ኮኤፊሽንት ኮሪሌሽናችሁን ስትፈልጉ ምንድነው አንደር ራዲካል ኦፍ ምን አድርጋችሁ ነው የምትሰሩት ብለን ነበር። ቢ ኤክስ ኦን ዋይ እና ቢ ኤክስ ኦን ዋይ ሲደመር ስሎፓችን ማለት ነው ዋይ ኦን ኤክስ እንደሆነ አይተን ነበረ። ዋይ ኦን ኤክስ እንደሆነ አይተን ነበረ። ሶሪ ቆይ ወደ መሀል ገባ ይልጽላችሁ። እሺ እንትን ላይ ስንፈልግ ምንድነው ኮኤፊሽንት ኦፍ ኮሪሌሽናችሁ ምን አድርገን ነበር የምንሰራው ብለናል። ቢ አለ ኤክስ ኦን ዋይ ፕላስ ስሎፕ ኢንቱ ዋይ ኦን ኤክስ ይሆናል ማለት ነው። ስለዚህ በሁለቱ የስሎፕ አፈላለግ አሁን ባሳያችሁ መሰረት ነው ኤክስ ኦን ዋይ ሲሆንና ዋይ ኦን ኤክስ ሲሆን ስለሚለያይ እሱን ለይታችሁ ነው አርን በዚህ መሰረት ሜትድ ኦፍ ሊስት ስኩዌራችሁ ላይ መፈለግ ትችላላችሁ ማለት ነው። ስለዚህ በዚሁ የዲተርማይን ማድረግ ይቻላል ማለት ነው። ምናችንን ሪግሬሽን ኮኤፊሽንታችን ማለት ነው ሪግሬሽን ላይ ናችን። እሺ ስለዚህ አሁን በኤግዛምፕል ስናየው ግልጽ ይሆናል ማለት ነው።
ኤግዛምፕላችን ምን ይሆናል ማለት ነው? ፋይንድ ዘ ሲምፕል ሊኒየር ሪግሬሽን ላይን ኦፍ ዘ ፎሎዊንግ ዳታ ነው። ስለዚህ ኤክስ ቫልዩ ተሰጥቷቸዋል 60 61 62 ያለ እስከ 65 አለ። ዋይ ቫልዩ 3.1 4.1 አለ። ስለዚህ ፋይንድ ሪግሬሽን ኢኩዌሽን ምን ነው? ሪግሬሽን ኢኩዌሽን ስሎፕ፣ ኢንተርሴፕት እና ሪግሬሽን ኢኩዌሽኑን እንድናገኝ የተጠየቅ ነው። ስለዚህ ኤክስ ቫልዩዎችን ወደ ታች እንጽፋለን፣ ዋይ ቫልዩ ወደ ታች ትጽፋላችሁ። ከዛ ፕሮዳክታችሁ አለ ኤክስ ታይምስ ያለ ኤክስ ስኩዌር ትፈልጋላችሁ ማለት ነው። ስለዚህ ኤክስ ታይምስ ዋይ ይሄው ቀጥታ እንደዚህ ማብዛት ነው ወደ ጎን ያሉትን እዚህ ጋር ያለው ኤክስ ታይምስ ዋይ ታገኛላችሁ። ከዛ ኤክስን ስኩዌር ታደርጉታላችሁ እዚህ ጋር። ስለዚህ ፎርሙላችሁ ምንድነው? መጀመሪያ የሚያስፈልገን ምንድነው? ስሎፓችን ማግኘት ነው። ስለዚህ ስሎፕ ማለት ደግሞ ካስታውሳችሁ ምን ያልነው አሁን ኤን ታይምስ ሰሜሽን ኦፍ ኤክስ ዋይ ማይነስ ሰሜሽን ኦፍ ኤክስ ታይምስ ሰሜሽን ዋይ ኦቨር ኤን ታይምስ ሰሜሽን ኦፍ ኤክስ ስኩዌር ኦቨር ማይነስ ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር ብለን። ይሄ ምንድነው? ኢኩዌሽኑ ምን ላይ ከሆነ ነው? ዋይ ኦን ኤክስ ከሆነ ነው። ኤክስ ኦን አይ ከሆነ ምንድነው? እቺኛው የስረኛዋን ምን እናደርጋታለን? ኤን ታይምስ ሰሜሽን ኦፍ ዋይ ስኩዌር ማይነስ ሰሜሽን ኦፍ ዋይ ዘ ሆል ስኩዌር እናደርጋለን። ግን አሁን ዋይ ኦን ኤክስ ነው። ብዙ ጊዜም ዋይ ኦን ኤክስ ስለሆነ ሪግሬሽን ኢኩዌሽን የሚጻፈው በዛ መሰረት እንሰራዋለን ማለት ነው። ግን ኤክስ ኦን ዋይ ከተባላችሁ ለማሳሰድ ድንገት ቢያደርጉባችሁ የስረኛዋን ሰሜሽን ኦፍ ኤን ታይምስ ሰሜሽን ኦፍ ዋይ ስኩዌር ማይነስ ሰሜሽን ኦፍ ዋይ ዘ ሆል ስኩዌር አድርጋችሁ ትቀይራላችሁ ማለት ነው። ስለዚህ እዚህ ቴብል ላይ ሌላ ተጨማሪ ዋይ ስኩዌርን ትፈልጉ ነበረ። ምንም ቢሆን ኤክስ ኦን ዋይ ብትጠየቁ ኖሮ ማለት ነው። በዚህ ወይ አስቡት ማለት ነው። ስለዚህ ስሎፓችሁን በዚህ ኮንቴክስት ስትሰሩት ምን ይሆናል? ኤናችሁ ስንት ነው? 5 ዳታ ስለሆነ 5 ሲባዛ ሰሜሽን ኦፍ ኤክስ ታይምስ ዋይ ስንት ተሰጥቷል? 1159.7 አለ። በ5 ታበዙታላችሁ። ሲቀነስ ሰሜሽን ኦፍ ኤክስን በሰሜሽን ዋይ ታበዙታል ማለት 3 11 በ18.6 ታበዙታላችሁ። ከዛ ይህን ዲፈረንስ ትፈልጉና ለማታ ታካፍላላችሁ። 5 አለ ሲባዛ ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር ስንት ነው? ሰሜሽን ኦፍ ኤክስ ስኩዌር ማለት ነው ይሄ አለ 19357 ሲቀነስ ሰሜሽን ኦፍ ኤክስ ስንት ነው? 311 ዘ ሆል ስኩዌር ታደርጋላችሁ ማለት ነው። ስለዚህ ይህን ቫልዩ ካልኩሌት ስታደርጉት መጨረሻ ላይ ስሎፓችሁ 0.19 ይመጣል ማለት ነው። ስሎፕ 0.19 ያገኛችሁ። ስሎፕ ካገኛችሁ ወዲያ ደግሞ ኢንተርሴፕታችሁን ትፈልጋላችሁ ማለት ነው ኢኩዌሽናችሁን ለመጻፍ። ስለዚህ ኢንተርሴፕታችሁ ማነች? አልፋ ነች። ኢንተርሴፕት ደግሞ ምንድነው? ሰሜሽን ኦፍ ዋይ አለ ማይነስ ቤታ ታይም ሰሜሽን ኦፍ ኤክስ ኦቨር ኤን አድርጋችሁ ነው የምትሰሩ። ስለዚህ ሰሜሽን ኦፍ ዋያችን ስንት ነው? 18.6 አለ 18.6 ሲቀነስ ስሎፕ ተገኝታለ ኦልሬዲ ስንት ነው? 0.19 እናስገባለን። ሰሜሽን ኦፍ ኤክሳችን ስንት አለ? 311 አለ ሲካፈል ዘ ሆል ነው የምናደርገው 5 አለ ሚን ስለሆነ የምፈልገው 18.6 ሲካፈል ለ5 ሲካፈል ሲቀነስ 0.19 ሲባዛ በ315 ሲካፈል ለ5 ማለት ነው። ከዛ 18.6 ሲቀነስ 59.09 ይመጣል። 0.19 በ311 ስታወዙት ማለት ነው። ከዛ ሲካፈል ለ5 ስታደርጉት ይሄን ይመስላል ማለት ነው። ስለዚህ ኢንተርሴፕታችሁ ስንት ይመጣል ማለት ነው? ማይነስ 8.098 ይመጣል። ይሄ ምን ላይ ስለተጠየቀ ነው? ዋይ ኦን ኤክስ ላይ ስለሆነ ነው። ኤክስ ኦን አይ ላይ ቢሆን ግን ምን ነበር የምታደርጉት? ሰሜሽን የሚሆነው ምን ነበረ? ኤክስ ኢዝ ኢኳልስ ቱ አልፋ ፕላስ ቤታ ታይምስ ዋይ ስለነበረ ኤክስ ማይነስ ቤታ ታይምስ ዋይ እኩል ነው አልፋ ነበር። ኢንተርሴፕታችን በዚህ ነበር የምታገኘው አልፋ። ስለዚህ ሰሜሽን ኦፍ ዋይ ሰሜሽን ኦፍ ኤክስ ማይነስ ቤታ ታይምስ ሰሜሽን ኦፍ ዋይ ኦቨር ኤን አድርጋችሁ ነበር የምታገኙት። ምን ላይ ይሆን? ኤክስ ኦን ዋይ ቢሆን ኢኩዌሽናችሁ ግን ዋይ ኦን ኤክስ ላይ ከሆነ በዚህ መሰረት ትሰራላችሁ። ግን ኤክስ ኦን ዋይ ላይ ብትባሉ ኮንሲደር አድርጉት። በዚህ ወይ ነው የምትሰሩት ማለት ነው። ስለዚህ አሁን ምንድነው ስሎፕ እና ኢንተርሴፕት ስላገኘ ሪግሬሽን ኢኩዌሽናችን ደግሞ ዋይ ኢዝ ኢኳልስ ቱ አልፋ ፕላስ ቤታ ታይምስ ኤክስ ስለሆነ ቀጥታ መጻፍ ይችላለሁ ማለት ነው። አልፋ እና ቤታ ላይ ቫልዩን አስገብቼ ስለዚህ አልፋ ስንት መጣለኝ? -0.098 መጣለኝ ፕላስ 0.19 ኤክስ አድርጌ ሪግሬሽን ኢኩዌሽናችን በዚህ ወይ ታወጣላችሁ ማለት ነው። ምን ላይ ሲሆን? ዋይ ኦን ኤክስ ላይ ሲሆን። ስለዚህ ኤክስ ኦን አይ ላይ ከሆነ ደግሞ ምን ታደርጉ ነበረ የሚሆነው? ኤክስ ኢዝ ኢኳልስ ቱ አልፋ ፕላስ ቤታ ታይምስ ዋይ አድርጋችሁ ነበር የምትጽፉት ኤክሳችሁ። ስለዚህ ምንድነው አልፋችሁን ቅድም ባሳያችሁ ወይ ትፈልጋላችሁ፣ ቤታችሁንም ቅድም ባሳያችሁ ከዚህኛው ተቃራኒ ነው የምትሰሩት ማለት ነው። ከዛ በዛ ወይ ጽፋችሁ ታስቀምጡ ነበር። ግን አሁን ዋይ ኦን ኤክስ ስለሆነ የተጠየቀው በዚህ ወይ ትሰራላችሁ ማለት ነው። ስለዚህ ይህን ይመስላል ማለት ነው ሪግሬሽን ላይን ኢኩዌሽን አወጣጥ ማለት ነው። ስለዚህ ቻፕተር 6 ይህን ይመስላል ማለት ነው። ኮሪሌሽን እና ሪግሬሽን ይህን ይመስላል። ኮሪሌሽን ምንድነው? ሪግሬሽን ምንድነው የሚለውን አየን። ኮሪሌሽን አይነቶችን አየንና የኮሪሌሽን ማግኛ መንገዶችን 4 አየን። በተጨማሪ ሪግሬሽን ምን ይመስላልና የሪግሬሽን ኢኩዌሽን
ዋይ ኦን ኤክስ ሲሆንና ኤክስ ኦን ዋይ ሲሆን አየን ማለት ነው። ስለዚህ ይህን ይመስላል ቻፕተር አነስ ያለች እና አሪፍ ኮንሴፕት ነች እና ብዙ ጊዜ ኤግዛም ላይ የሚወጣ ቻፕተር ስለሆነ ፎከስ አድርጋችሁ ማንበብ ይጠበቅባቸዋል ማለት ነው። ስለዚህ ቻፕተር 6 በዚሁ አለቀና ስታቲክ 2 ኮርስም ይህን ይመስል ነበር። ሙሉ 6ቱንም ቻፕተር ሰርች ላችኋለሁ ማለት ነው። ስለዚህ ቪዲዮን መመልከት ትችላላችሁ። ስለ ቪዲዮ የተሰማችሁን ሀሳብ አስቀምጡልኝ። በኮመንት ላይ እንድሰራላችሁ የምፈልጉትን ነገር ብታስቀምጡልኝም ደስ ይለኛል እና ቪዲዮውን እስካሁን አብራችሁ ከቆያችሁ ተመችቷችኋል ማለት ነው። ስለዚህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተጨማሪም ቪዲዮውን ቪፒኤን አብርታችሁ ስለምታዩልኝ በጣም ከልቤ አመሰግናለሁ። ምክንያቱም ይህን ባረጋችሁልኝ ቁጥር ይበልጥ እየተነሳሳውና ሌሎች ቪዲዮዎችንም እየሰራሁላችሁ ስለምመጣ ቪዲዮውን ቪፒኤን አብርታችሁ ስለምታዩልኝ በጣም አመሰግናለሁ እና የቴሌግራም ግሩፓችን እንጆይ የምታደርጉ ደግሞ የተለያዩ ፋይሎችን እና የተለያዩ ሜምበሮች ያሉን አባላት ስላሉ ከነሱ ጋር ኮሚኒኬት ማድረግ ስለምችሉ የቴሌግራም ግሩፓችን እንጆይ ማድረግ እንዳይረሳ። ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በሌላ ኮርስ እና ወይም በሌላ ኤግዛም ኮሽን እስከምንገናኝ ይመቻችሁ። መልካም ጊዜ ይሁንላችሁ። ባይ ባይ።